ያለችን እሷ ላይ እስቲ አንድ ነገር ላስነብብሽ። ያው ፈቃደኛ ልትሆኝልኝ ነው? ምን ልትል ነው? እስቲ አንዴ መጽሐፍ ቅዱስ ነው። እሺ አንዴ አንብብልኝ እና አንብበን በቃ ከዛ አስተያየት ነው መሰለኝ። ምን ይላል መሰለሽ? እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ እነዚህ ሁሉ አይቅረቧል እኔ ጋ። ለምን ሲባል መቅደሶችን ያረክሳሉ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባል። ኮኪ እንዴት ነው ይሄ ነገር? አንድ ሰው አይነ መጭማጫ እከካም ስለሆነ እንዳይገባ ይባላል? እንዴት ነው? ምንድን ነው የምትይው? አንተ ምን አይነት ሰው ነህ? ምንድን ነው አንተ የምታስነብበኝ? መጽሐፍ ቅዱስ ነው እንዴ? እንደዚህ ቢላለሁ እዛ ውስጥ ኦሪት ዘሌዋውያን የኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 እንደውም የእንትኑ ላይ እንደውም ምን ስድቡን አውጣው አይደለም። አይቁም ነገር እዚህ ላይ ላውጣለሽ። ቅንድበ መላጣ የሚላለው እዚህ ላይ ደግሞ ላሳይሽ። አሁን አንቺ ቅንድብሽ ለጥቂት ነው የተረፈው። አንተ ራስህ አሁን ስድቡን አሁን ምን ነው ታነባው? ለጥቂት ነው ቅንድብሽ ያመለጠችው እንጂ አንቺ ራሱ አገቢም ነበር። ስድቡ መዝለል ነበረብክ። እሱማ እውነትሽን ነው፣ እሱ መዝለል ነበር። እሺ ቆይ አንዴ ደግሞ ላሳይሽ። አንቺ ራስሽ ቅንድበ መላጣ ነሽ። አንተ ምን አይነት ሰው ነው? መናል አላልኩም። አንቺ እንዴ አመለጥሽ፣ ተርፈሻል ነው ያልኩሽ እኔ። ይኸውልሽ ምን አለ መሰለኝ እዚህ ጋር ደግሞ ማሌ ዘሰለሞን ላይ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። እንደዛ ነው እንዲ አንቺ ሆድ? እሺ ይሄ አሪፍ ነው። እንደዚህ አይነቱን አንብበው። እሺ ቆይ እናንብበው፣ በደንብ እናንብበው። በአበባ እንደታጠረ ነው። ሁለቱ ምንድን ነው የሚለው እዚህ ጋር? ይቅርታችን ምንድን ነው የምትለው? ሁለቱ ኮኪዬ ሁለቱ ጠጡ ቲታቶችሽ አለ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። የሚዳቆ ግልገል አንገትሽ እንደ ዝሆን ጥርስ ግንብ ነው አለ። አንገትሽ እንደ ዝሆን ጥርስ በጣም ግንብ ነው። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛሽ እንደሚመለከት እንደ ሊባኖስ ግንብ ነው አለ። ከዛ ይህንን ተነጋገሩና እዚህ ጋር መጥተው ደግሞ ምን አወሩ መሰለሽ? እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እሱ ግን ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታል እና ክፈችልኝ አላት። የሌሊት ነጠብጣብ። ከዛ ቀሚሴን አወለቅኩ አለች። እንዴት እለብሰዋለሁ? ኧረ ጉድ ፈላ። እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ አለ። አንጀቴ ስለ እሱ ታወቀ አለች። ለውዴ ከፍትለት ዘንድ ተነሳው፣ እጆቼን በደጅ መወርወሪያ ላይ ከርቤን አፈሰሱ። ምንድን ነው የፈሰው? ጣቶቼ የፈሰሱን ከርቤ አንጠባጠቡ። ኮኪ ምንድን ነው የሚወራው እዚህ ጋር? አንተው ጨርሰው እንጂ እያነበብክ ያለው አንተ ነህ። ኧረ ጉድ ነው እንዴ! ይህንንማ እንዴት ይህ መፍታት አይከብድም? አንተው ታመጣዋለህ፣ አንተው ታሮጠዋለህ። እያመጣን ታሮጠው አንተ ታሮጧ። አንተ ስለገባ ነው የነበርኩ። እስኪ አስረዳኝ ለኔ። ይህን አሁን ምናልባት እሱ እንዴት አስረዳኝ። ያው በቃ ምን ቀሚሴን አወለኩ እያለች የሻንጅ ደግሞ ምን አለ ከዚህ በላይ? ከዛ ወለቀች ቀሚስ። አረ በቃኝ። ደግሞ እንዳጨማምሪልኝ ይበቃኛል። እና ይህንን ካለ በኋላ ኦሪት ዘዳግም ላይ ምን አለ መሰለሽ? ይህንንም አላነብም እንዳትኝ ደግሞ። አንተን እያነበብኩ ያለሁ እኮ እኔ እያነበብኩ አይደለም።
እሺ አናንብበው ግን ተመልከች። ኦሪት ዘዳግም ቁጥሩ ነው ከላይ ኦሪት ዘዳግም ምዕራፍ 23 ቁጥር 1 አዳምጣለሁ፣ አልፈርድም። እሺ እኔም አለ ይሄን ዘልዬ ነው የማነበው። ጠቁ ለሉሊላ ወዊ ዋዊ ው ከዛ የተቀጠቀጠ ብልቱም የተቆረጠ የእግዚአብሔር ወደ እግዚአብሔር ጉባኤ አይግባ አለ። እንዳይገባ እግዚአብሔር ለምንድን ነው የማይገባው? ሲጀመር እግዚአብሔር ጉባኤ ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ አለ። 10 ትውልድ ድረስ የማይገባው ለምንድን ነው? የእግዚአብሔር ጉባኤ ዲቃላ የተወለደ እሱ በፍቃዱ አልመጣ አይደለ እንዴ? እሱ በፍቃዱ አልመጣ። ያጠፉት እናትና አባቱ ናቸው። እግዚአብሔር ጉባኤ እስከ 10 ትውልድ ድረስ እንዳይገባ ይሄ ፍትህ ነው ብለሽ ታምኛለሽ? ኮኪ ፍትህ ነው ኮኪ? እሺ እኔማ አዳምጥ ፈርድም እንዳለ ከአዳመጥሽ እሺ ጥሩ። ስለዚህ አሁን ይሄ አምላክ እንደዚህ ፍትህ ያልሆነ ንግግር ይናገራል ብዬ እኔ አላምንም በበኩሌ። ለምንድን ነው ከተባለ ይሄ መጽሐፉ በራሱ የተዘጋጀው የህይወት ታሪክ ማለት ነው። ወንጌል ምዕራፍ 1 ቁጥር 1 ላይ ሲናገር ምን አለ? የከበረ ቴዎፍሎስ አለ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ማን እንደሆኑ አይታወቅም። ያስተላለፈው ማን እንደሆነ አይታወቅም። ልባል ጸሐፊው ማን እንደሆነም አይታወቅም። ከዛ የቃሉ አገልጋዮች የሆኑት እንዳስተላለፉ በእኛ ዘንድ ስለተፈጸመው ነገር ብዙዎች ምንን ለማዘጋጀት ስለሞከሩ ነው አለ ኮኪዬ። ብዙዎች ካለ በኋላ ምን ለማዘጋጀት ነው የሞከሩት? ኮኪ ወይ ብዙዎች ምንድን ነው ለማዘጋጀት የሞከሩት? እዚህ ብዙዎች ከሚለው በታች ምን ይላል? ታሪክ ይላል። አንተ ግን የራስህን መጽሐፍ አንብበዋል? ምንድን ነው ታሪክ? አዎ በደንብ አውቃለሁ። ግን አሁን ታሪክን ለማዘጋጀት ስለሞከሯል። አሁን ታሪክ የአንተን መጽሐፍ ጠንቅቀህ ታውቀዋለህ? በደንብ አድርጌ አውቃለሁ። እኔ አሁን እየጠየኩት ያለሁት ግን ይህንን ነበረ። ከአንተ መጽሐፍ ለምን አታስተምርም? ከአንተ መጽሐፍ ለምን አታስተምርም? እኔ ከራስ መጽሐፍ የእናንተን መጽሐፍ እስኪ አስነብበኝ። እሺ ደስ ይለኛል፣ ላስነብብሽ። እኔ ማወቅ የምፈልገው ከኛ ሳይሆን ከራስ መጽሐፍ እንድታስተምረኝ ነው የምፈልገው። እሺ ላስነብብሽ። ኧረ እኔ ጉድፍ የለበትም የኛ። እስኪ ለማንኛውም ላስነብብሽ። ያንተ እስኪ በደንብ እሺ አስረዳሻለሁ። ችግር የለውም። እንዲህ ይከተልኝና የማርያም ምዕራፍ የሚባላል። የማርያምን ምዕራፍ ቁርአን ላይ ማርያም እንዳለች ታውቂያለሽ? አውቃለሁ። ሜረም አይ ሜረም ሳይሆን መርየም። ያው ማርያም ሜረም ትላላችሁ። ሜረም አንልም። ሜረም የሰዎች ገብርኤልንም ጅብሪል ነው የምትሉት። ምንም አውቃለሁ። ጅብሪልማ እንላለን። እናንተም ገብርኤል ነው የምትሉት፣ ግን ገብርኤል አይደለም ትክክለኛው ስሙ። ገብርኤል ነው ትክክለኛ ስሙ። ገብርኤል አማርኛ ነው። እሺ ለምን አባቱ ነው ማለት ነው? እሺ በቃ አዛኛው ላይ ለማላ ለምብልሽ እሺ ካዳመጥሽኝ ነው አለ አሹ። አዳምጥ፣ ችግር የለም። እያነበብኩኝ ነው ግን የምነግርሽ ቅር ካላለሽ። በጥሩ ድምፅ ማለት ነው። እሺ ዝም ብሎ ነገር ሳይሆን በጥሩ ድምፅ እና አንድ ጊዜ ከይቅርታ ጋር ድምፅ ትንሽ እንትን ይላልና ከዛ አንተ ሚዩት አደርጋለሁ። እሺ እሱንም ሚዩት አድርጊው እንዳይረብሽ። ይሰማሻል ኮኪ? እሺ እንዴ ፊቴና ዙርና ወራይት ልነግርሽ እኮ ኖ ላነብልሽ ነው። አማርኛው ነው አማርኛ ነው ማነብልሽ። አልዘፍንም እኔ ዘፋኝ አይደለሁም። ነው አምና ዘፋኝ እንዲህ ይላል። ተመልከች ልነግርሽ እኮ ነው። አዳምጪ አንዴ። አላህ ወኩር ልትል ነው መሰለኝ። እንደዛ ልበልልሽ ትፈልጊያለሽ? አላሁ አክበር። እሺ ቆይ ታዲያ
እኔ ልል አይደለም እንደ አታስቂና በእናትሽ ና ኮኪተይና ገጠጥሽኝ። ሰዓቱማ ገና ነው። አሁን እንደዛ ልል አይደለም። አዳምጪኝ። ቁርአን ነው ማነብልሽ። ቁርአን አንብብልኝ አላልሽኝም? እሺ ምን አለች መሰለሽ? ማነች? ማርያም የማርያምን ታሪክ ሊነግረን ነው አላህ። ምን አለ በሱረቱ መርየም ምዕራፍ 19 ቁጥር ስንት መሰለሽ? ቁጥር 16 እንጀምራለን። እንዲህ ይላል። አንድ አነባለሁ፣ አንድ ተረጉማለሁ። እሺ واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا واذكر አስታውስ አለ። በመጽሐፍ ውስጥ የተጻፈውን አስታውስ። መርየምም ከቤተሰቦቿ ወደ ምስራቅ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል። ማርያምን ማለት ነው። فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا ከዛም ፈተኸዘት ሚን ዱኒሂም ሒጃብን ከእነሱም መጋረጃን አደረገች፣ ተሸሽጋ ሄደች። ከዛ ገብርኤልም ወደ እሷ መጣ፣ ተላከ ማለት ነው። ትክክለኛ ሰው ሆኖም ተመሰለላት። ለእሷ ሰው ሆኖ ተመስሎ መጣላት። ከዛም ያለች ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቂያ አላህን የምትፈራ ከሆነ ከኔ ራቅ አለችው። በቃ እኔ የተጠበቅኩኝ ጥብቅ ሴት ነኝ፣ ወንድ ነክቼ አላቅም፣ ከአጠገብ ይዞር በልልኝ አለችው። ማርያም ማለት ነው። እና ያው ምንም አይነት ብልግና አይነት ነገር አርጋ እንደማታውቅ እኛ ሙስሊሞች እናምናለን። እና ይሰማል አይደለ? ኮኪ ልቀጥል። እሺ ከዛ እንዲህ አላት ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ እኔ የአላህ መልእክተኛ ነኝ አላት። የአንዱ አምላክ መልእክተኛ ነኝ፣ ከእሱ ተልኬ የመጣው ነኝ እና የመጣሁትም ልጅን ላበስርሽ ነው፣ ልጅን ልሰጥሽ ነው አላት። እሷም ተቋረጠች ተቋረጠች። ዋይ አልሄደችም። መቼስ ሄዳለች ብለን አናስብም። ይሁና እያለች ሄደች። ያውላች